ህልምሽን አጫውቺኝ። ደራሲ ሲድኒ ሺልደን፣ ተርጓሚ ግርማ ኃይለ ሥላሴ፣ ተራኪዎች ኢሳይያስ አስራትና ቤርሳቤ ጌቴ። ህልምሽን አጫውቺኝ። ዴቪድ ሲንገር የዶክተር ፓተርሰን ውለታ ነበረበት። ገና ለስራ ሳይደርስ እናቱን አክመው ከሞት አትርፈውለታልና ከብዙ ዘመናት በኋላ ብቸኛ ልጃቸው ተጠርጥራ በሕግ ቁጥጥር ስር ሆናለችና በሙያው ልጃቸውን ጠበቃ ሆኖ እንዲቆምላት ጠይቀውታል። ዴቪድ ይህንን ማድረግ ባይችልም ሊያልፈው የማይችል ጥያቄ ሆኖበታል። 15ኛው ክፍል እነሆ። የጥበቃው ድምጽ አነቃት። ጠያቂ አለሽ? ወደ ጠያቂዎቹ ክፍል ተወሰደች። ሼን ሚለር ነበር ሊጠይቃት የመጣው። አሽሌ እንደገባች ብድግ ብሎ አሽሌ አለ። ልቧ መምታት ጀመረ። ኦ ሼን! እንደሱ ስትመለከተው ደስ የሚላት ሰው የለም። ደግሞም አንድ ቀን መጥቶ ነፃ እንደሚያወጣት ታውቅ ነበር። እንዲለቋት ነገሮችን ያመቻችላታል። ሼን፣ አንተን በማየቴ ተደስቻለሁ። እኔም አንቺን በማየቴ ተደስቻለሁ አለ ሼን አካባቢውን ባንክሮ ቃኝቶ። እርግጥ በዚህ ሁኔታ እንዲህ አይባልም ይሆናል፣ ግን ዜናውን ስሰማ ላምን አልቻልኩም። ምንድን ነው የሆነው? እንዲህ እንድታደርግ ያስገድደሽ ምንድን ነው? ቀስ በቀስ ፊቷ ቀለሙን እያጣና እየገረጣች መጣች። ምን እንዲህ እኔ አደረገችው ብለህ ታምን? ምንም አይደል አለ ሼን ፈጠን ብሎ። ምንም ተጨማሪ እንዳትናገሪ፣ ከማንም ጋር አትነጋገሪ ከጠበቃሽ በስተቀር። አሽሌ አይኖቿን በሰፊው ከፍታ ተመለከተችው። ወንጀለኛ ናት ብሎ ያምናል ማለት ነው? ለምን መጣ? እኔ እንኳን እንዲህ ማድረጉን አልፈለኩም ነበር፣ ግን ባሉት ሁኔታዎች አስገዳጅነት እኔ ማለቴ ካምፓኒው ከስራ እንድትባረሪ ወስኗል። ማለቴ ከእንዲህ አይነቱ ነገር ጋር ተያይዞ መጠቀሱን አልፈለገውም። ያሉት ጋዜጦች በሙሉ የግሎባል ሰራተኛ መሆንሽን መጥቀሳቸው ይበቃል። መቼም ይገባሻል አይደል? እዚህ ውስጥ ግለሰባዊ የሆነ ነገር የለም። ዴቪድ በመኪናው ወደ ሳን ጆሴ እየተጓዘ ነበር። አሽሌ ፓተርሰንን ምን ሊያነጋግራት እንደሚችል ወስኗል። እሷን አነጋግሮ የሚያገኘውን መረጃ ለጆሲ ኪዊለር ይሰጠዋል። ጆሲ አገር ውስጥ ካሉት ጠበቆች የተሻለ የሚባለው ነው። አሽሌን የተሻለ ይረዳል ብሎ የሚታሰበው ሰው ካለ እሱም ጆሴ ብቻ ነው። ወዲያው ወደ መኮንን ዳውሊንግ ቢሮ እየተመራ እንደደረሰ የጠበቃነት መታወቂያውን አሳየ። ጠበቃ ነኝ፣ አሽሌ ፓተርሰንን ለማነጋገር ነበር የመጣሁት። መኮንኑ ዳውሊንግ እየጠበቀች ነው በመደነቅ እያየው። እየጠበቀች ሲል ጠየቀው። አዎ። ዳውሊንግ ወደ ምክትል ምርመራ አዛዡ ተመለከተ። ምክትል ምርመራ አዛዡ ዴቪድን በዚህ በኩል ብሎ ወደ መጠየቂያው ክፍል መራው። ከጥቂት ደቂቃዎች በኋላ አሽሌን ከእስር ቤቷ አውጥቶ አመጧት። አሽሌ ፓተርሰንን አስገራሚ ሁኔታ ላይ አገኛት። ከዓመታት በፊት ገና ተማሪ ሳለ እንዳገኛት ያስታውሳል። ለአባቷ በሾፌርነት ሲያገለግል ነበር። ያኔ በአስተዋይነቷ በመስህቧና በወጣትነቷ ደንግጦላት ነበር። አሁን ግን አንዲት ቆንጆ ሴት በፍርሃት ከተዋጡ አይኖቿ ጋር በማየት ራሱን አገኘው። ፊት ለፊቱ ቁጭ አለች። እንደምን አደርሽ አሽሌ? ዴቪድ ሲንገር እባላለሁ። እንደምትመጣ አባቴ ነግሮኝ ነበር። ድምጿ ይንቀጠቀጣል። አንዳንድ ጥያቄዎችን ላቀርብልሽ ነው የመጣሁት። በእሽታ ራሷን ነቀነቀች። ከመጀመራችን በፊት እንድታውቂው የምፈልገው የምትነግሪኝ ነገር በሙሉ በሚስጥር የሚያዝ መሆኑ ነው። ንግግራችን በሁለታችን መካከል የሚቀር ነው። ነገር ግን እውነቱን ማወቅ እፈልጋለሁ።
በድርጊቱ አንገራግሮ ያን ያህል መሄድ ይኖርበት አይኖርበት ግራ ተጋባ። ይሁንና የሚያገኘውን ምላሽ ሳያጓድል ለጆሲ ኩዊለር ሊሰጥ እስከሆነ ድረስ መጥፎነቱ አልታየው። ይሄ ጉዳይ እሱ እንዲይዘው ያግባባዋል። የተባሉትን ሰዎች ገለሻል? በፍጹም። አሽሌ ድምፅ ውስጥ መተማመን ይንጸባረቃል። ንጹህ ሰው ነኝ። ዴቪድ ከኪሱ አንዳች ወረቀት አውጥቶ መልከት አደረገው። ከጂም ክሌሪ ጋር ትተዋወቂያለሽ? አዎ፣ ልንጋባ ወስነን ነበር። እርሱን የምጎዳበት ምንም ምክንያት የለኝም። አፈቅረው ነበረ። ዴቪድ ላፍታ አሽሌን አጥንቷት ወደ ወረቀቱ መለስ አለ። ዴኒስ ቲቢልስ? ዴኒስ እኔ የምሰራበት ካምፓኒ ውስጥ ይሰራል። በተገደለ ዕለት ተገናኝተን ነበረ፣ ግን ምንም አላደረኩም። ቺካጎ ነበርኩ። ዴቪድ የአሽሌን ፊት በጽሞና እያስተዋለ ነበር። እመነኝ፣ እሱን ለመግደል ምንም አይነት ምክንያት የለኝም። እሺ አለና ዴቪድ ወረቀቱን ዳግመኛ አየት አድርጎ ከጄን ክሉድ ፓተርን ጋር የነበረች ግንኙነት ምን ነበር አላት። ፖሊሶች ስለሱ ጠይቀውኛል። ሌላው ቀርቶ ስሙን እንኳን ሰምቼው አላውቅም። የማላውቀውን ሰው ስለምን ምክንያት ልገለው ይችላሉ? ግራ ተጋብታ ዴቪድን አየችው። ግልጽ አልሆነልህም? ምንም ቤት ውስጥ የሌለበትን ሰው ነው የያዙት። በስህተት በቁጥጥር ስር አውለውኛል። ማልቀስ ጀመረች። ማንንም አልገደልኩም። ሪቻርድ ሚልተንንስ? እሱም አንዱን አላውቅም። ዴቪድ ራሷን እስክትቆጣጠር ጠበቃት። ምክትል ወንጀል ምርመራ አዛዡ ብሌክስ? ምክትል አዛዥ ብሌክ እኔን ለመጠበቅ እኔ ቤት ያንን ምሽት አሳልፈዋል። አንድ ያላወቅኩት ሰው እየተከታተለና እያስፈራራኝ ነበር። ራሴ መኝታ ክፍል ውስጥ ተኝቼ ነበር። ለእሳቸው ደግሞ ሶፋው ላይ አንጥፌላቸው ተኝተው ነበረ። አስክሬናቸውን እዚያ ሰርጣማ መንገድ ላይ ወድቆ አገኙት። ከንፈሯ ይርገፈገፍ ጀመር። ሰምን ገላቸዋለሁ። እኔን ለመርዳት ነው የመጡት። ዴቪድ አሽሌን ያጠናታል። እንቆቅልሽ ሆነበት። አንዳች ስህተት ሳይፈጸም አይቀርም ሲል አሰበ። እውነቱን እየነገረችኝ ነው ወይም አደገኛ አስመሳይ ተዋናይ ናት። ተነሳ። እመለሳለሁ፣ ፖሊሶቹን ማናገር እፈልጋለሁ። ከ2 ደቂቃ በኋላ መኮንን ዳውሊንግ ቢሮ ነበር። እሺ አነጋገርካት? ዳውሊንግ ጠየቀ። አው ራሳችሁን ያጠመዳችሁት እስከታችሁታል። ምን ማለት ነው? የኛ አማካሪ ማለት የፈለኩት በቁጥጥር ስር ለማዋል ጥቂት ሳትቸኩሉ አልቀራችሁም። አሽሌ ፓተርሰን ገላለች ብላችሁ የከሰሳችሁበትን 2ቱን ሰዎች ጨርሳ አታውቃቸው። ስሳቅ የመኮንኑን ከንፈር ዳሰሰች። አጃጅልሃለች፣ አንተንም አጃጅልሃለች፣ እኛንም እንደዚያው አድርጋም ነበር። ምንድን ነው የምታወራው? አሳያለሁ ጌታው። የፋይል ማስቀመጫ ከፍቶ አንድ ፋይል አወጣና ጠረጴዛ ላይ ዘረጋው። ጥቂት ወረቀቶችን ለዴቪድ ሰጠው። እነዚህ የምርመራ ውጤቶች የፌዴራል ወንጀል ምርመራ ሪፖርት፣ የዲኤንኤ ምርመራ፣ ኢንተርፖል የ5ቱን ሰዎች ግድያና ብልታቸው መቆረጡን በማስመልከት ያቀረበው መረጃ ነው። ሟቾቹ በሙሉ ከመሞታቸው በፊት ወሲብ ፈጽመዋል። በእያንዳንዱ ሟች የተገኘበት ቦታ የጣት አሻራ ሲገኝ ወሲብ ሲፈጽም የሚኖረውን ፈሳሽም ለማስረጃነት ተይዟል። በዚህ ወንጀል ላይ 3 ሴቶች እንደተሳተፉ አስበን ነበር። ነገር ግን የፌዴራል ቢሮ እነዚህን መረጃዎች ሰብስቦ ምን የተደረሰበት ይመስላል? 3ቱም ሴቶች አሽሊ ፓተርሰን ሆነው ተገኙ። የእሷ የዲኤንኤ እና የጣት አሻራ በምርመራ ከተገኙት ጋር አንድ ሆኖ ተገኘ። ዴቪድ ለማመን አዳግቶት እርግጠኛ ነህ አለው። አዎ፣ ለማመን ካልፈለግ በስተቀር ደንበኛ በኢንተርፖል በፌዴራል ቢሮና በ5 የተለያዩ የአሻራ አጣሪ ቢሮዎች ባረጋገጡት ሁኔታ እሷ ሆና ተገኝታለች። ሁሉም ነገር እዚህ ውስጥ አለ ጌታው። ከገደለቻቸው ውስጥ አንዱ የእህቴ ባል ነው። አሽሌ ፓተርሰን የመጀመሪያ ግድያ ወንጀል ክስ ተመስርቶባት ፍርድ ቤት ትቀርባለች። ያለ ጥርጥርም ይፈረድባታል። የቀረ ነገር አለ? አዎ፣
ዴቪድ በረዥሙ ተነፈሰ። ዳግም አሽሌ ፓተርሰንን ማነጋገር እፈልጋለሁ። አሁንም መጠየቂያ ክፍል ድረስ ይዘውለት መጡ። ስትገባ ዴቪድ በንዴት ለምን ዋሸሽኝ ሲል ጮህባት። ምን? አልዋሸሁም። እኔ ንጹህ ሰው ነኝ። እኔ በቃ መረጃዎች ሰብስበውብሻል። በዚህ መረጃ ተደጋግመሽ እንድትቃጤ ሳይፈርዱብሽ አይቀሩ። ነግሬሻለሁ። እውነት ብቻ ነው የምፈልገው። አሽሌ ለደቂቃዎች ትክ ብላ ተመልክታው ምንም የስሜት ለውጥ በሌለው ድምፅ እውነቱን ነግሬያለሁ፣ ከዚህ ውጪ የማውቀው የለኝም አለችው። ያደመጣት ዴቪድ የሚያስበው በምትናገረው ላይ ጠንካራ እምነት ያላት ይመስላል። ስነ ልቦና ችግር ካለባት ሰው ጋር እያወራው ሳይሆን አይቀርም። ለጆስኪ ዊለር ምን መረጃ ላቀርብለት ነው እያለ ነበር። የስነ ልቦና ሐኪም አነጋግረሽ ታውቂያለሽ? አላናገርኩም። አዎ ከፈለክ እኔ አመቻችልሻለሁ። ዴቪድ ወደ ሳን ፍራንሲስኮ ሲመለስ መንገድ ላይ እንዲህ እያለ ያስብ ነበር። እኔ በበኩሌ የገባሁትን አጠናቀቅኩ። አነጋግራታለሁ አልኩ፣ አነጋግሬያታለሁ። እውነቱን ነግሬዋለሁ ብላ የምታስብ ከሆነ አእምሯ ጤናማ አይደለም ማለት ነው። እብደቷን ጨምሬ ለጆሲ ኪውለር ካስተላለፍኩ በኋላ እዚያ ላይ የኔ ኃላፊነት ያበቃል። ልቡ ግን ወደ ስቲቭ ፓተርሰን እየኮበለለ ነበር። ሳን ፍራንሲስኮ መታሰቢያ ሆስፒታል ውስጥ ዶክተር ፓተርሰን የሥራ ባልደረቦቹን የማጽናኛ ቃል ያደምጣል። መቼም ውርደት ነው ስቲቨን፣ እንዳንተ ጥንቃቄ እንዲህ ያለው ነገር ሊደርስብህ አይገባም ነበር። አስፈሪ መከራን ይወደቅብህ። እኔ ላደርግልህ የምችለው ካለ። የዚህ ዘመን ልጆች ምን እንደነካቸው አላውቅም። አሽሌ እንኳ እንደዚህ አይነት ልጅ አትመስሉ ነበረ። ከእያንዳንዱ የማጽናኛ ንግግር ጀርባ ተመሳሳይ የሆነ ሐሳብ አለ። እሱም እግዚአብሔር የተመሰገነ ይሁን፣ እንዲህ ያለው ነገር በእኔ ልጅ ላይ አልደረሰም የሚል። ዴቪድ ወደ መስሪያ ቤቱ እንደተመለሰ ጆሴፍ ኪንኬይድን ለማነጋገር ሄደ። ኪንኬይድ እንዳየው ዴቪድ አሁን 12 ሰዓት አልፏል፣ አንተን ስጠብቅ የዶክተር ፓተርሰንን ልጅ አየሃት ሲል ጠየቀው። አዎ አናገርኳት። አንዳች ለጠበቃው መከላከያ የሚሆን ነገር አገኘ? ዴቪድ አንገራገረ። አላገኘውም ጆሴፍ፣ የስነ ልቦና ሐኪም እንዲያያት ነገሮችን አመቻቸዋለሁ። ጠዋት ዳግም ለመነጋገር ወደ እሷ ጋር ይሄዳለሁ። ጆሴፍ ኪንኬይድ በግራ መጋባት ሁኔታ ዴቪድን እየተመለከተ እውነቱን ለመናገር ያህል እዚህ ነገር ውስጥ ያን ያህል ተሳትፎ ማሳየት አስገርሞኛል። የምታውቀው የኛ ድርጅት በእንዲህ ያለው አስቀያሚ የችሎት ጣጣ ውስጥ አይሳተፍም። ተሳትፎ ማሳየት አይደለም፣ ብድር መመለስም። ከአባቷ ጋር የገባው ትልቅ ውል ነበር። የቃል ኪዳን ጉዳይ በጽሁፍ አይደለም ነው ወይስ በጽሁፍ ነው? አይደለም። ስለዚህ ይሄ የህሊና ጉዳይ ብቻ ነው። ዴቪድ ለጥቂት ጊዜ ባንክሮ ተመለከተው። አንዳች ነገር ለማለት ጀምሮት አዎ የህሊና ጉዳይ ነው። ስለዚህ ከሚስ ፓተርሰን ጋር ስትጨርስ ተመለስና እንነጋገራለን። ስለ ሽርክና እድል ምንም ሳይባል ቀረ። ዴቪድ ወደ ቤት ሲመለስ መኖሪያውን ጨለማ አውጦት ነበር። ሳንድራ እያለ እየተጣራ ወደ ውስጥ ዘልቆ መብራቱን አበራ። ብዙም ሳትቆይ ሳንድራ ከወደ ወጥ ቤት የተጋገረ ኬክ ይዛ ወጣች። ሻማ ተበርቶበት ነበር። ድንገተኛ ደስታ የምናከብረው ነገር አለ አለች። የዴቪድን ፊት በማየት ቀዝቀዝ አለች። የሆነ ችግር ተፈጥሯል እንዴ? ዴቪድ ለሌላ ሰው ሰጡት? አልሰጡትም። ሊያረጋግጥላት ሞከረ። ሁሉም ነገር ጥሩ ሁኔታ ላይ ነው። ሳንድራ ኬኩን አስቀምጣ ቀረበችው። አንድ የሆነ ነገር ደርሷል። ሌላ ሳይሆን የበፊቱ ጉዳይ ነው። ዛሬ ከጆሴፍ ኪንኬይድ ጋር አልተገናኛችሁ? አዎ፣ ቁጭ በይ ማሬ፣ መነጋገር አለብን። ሶፋ ላይ ተቀመጡ። አንድ ያልተጠበቀ ነገር ተፈጥሯል። ዛሬ ጠዋት ስቲቭ ፓተርሰን ሊያነጋግረኝ መጥቶ ነበረ አላት። መጣ? ለምን? ለልጁ ጠበቃ እንድቆምለት። ሳንድራ በመደነቅ አየችው። ግን ዴቪድ አንተ እኮ። አውቃለሁ፣ ያንን ልነግረው ሞክሬ ነበር።
ሆኖም በወንጀል ሕግ ስራ ላይ ነበሩ። ነገር ግን በዚህ ዘርፍ ዳግም እንደማትሰራ ነገርኩህ። የምትሰራበት ድርጅት የአክሲዮን ድርሻ ሊሰጥም ሳያውቅ አያውቅ። ብቻ የልጁ መከላከያ ጠበቃ ሆኜ ልቆምላት የምችል ሰው እኔ ብቻ መሆኔን ወስኖ ነው የመጣው። በእርግጥ ይሄ ምንም ስሜት የሚሰጥ ነገር ላይሆን ይችላል። እንደ ጆሴ ኪውለር ያለ ሰው መኖሩን ጠቁሜው ነበር፣ ግን ሊያደምጠኝ እንኳን አልፈቀደም። ሌላ ሰው መሞከር አለበት ነውና ቃል የገባውለት ልጁን ለማነጋገር ነበር። ሄጄ አነጋግሪያት መጣሁ። ሳንድራ ደልቀቅ ብላ እንደተቀመጠች ሚስተር ኪንኬድ ስለዚህ ጉዳይ ያውቋል አለች። አዎ ነግሬዋለሁ፣ ግን ቁብ አልሰጠው። በኪንኬድ ድምፅ እያሾፈ እንደምታውቀው የእኛ ድርጅት እንዲህ ባለው አስቀያሚ የችሎት ጣጣ ውስጥ አይሳተፍም አለኝ። የዶክተር ፓተርሰን ልጅ ምን ትመስላለች? በሕክምና ቋንቋ ከፍራፍሬ የተሰራች ኬክ ነች። እኔ ዶክተር አይደለሁም አለች ሳንድራ። ምን ማለት ነው እሱ? ይህ ማለት ራሷን ንጹህ ከወንጀል የጸዳች አድርጋ ትመለከታለች። እንደዛ ማሰብ አይችልም። የካፓርቲኖ ፖሊስ መኮንን የእሷ መዝገብ አሳይቶኛል። የዲኤንኤ ምርመራ ዋና አሻራዋ ወንጀል የተፈጸመበት ቦታ ሁሉ ተገኝቷል። አሁን ታዲያ ምን ልታደርግ ነው? ለሮይስ ሳሌም እደውዬለታለሁ። ከጆስኪ ዊለርን ቢሮ ተጋርቶ የሚሰራ የስነ ልቦና ሐኪም ነው። እሷን መርምሬ አሽሌ በሪፖርት መልክ ለአባቷ እንድትቀርብ አደርጋለሁ። ዶክተር ፓተርሰን ከወደዳ ሌላ የስነ ልቦና ሐኪም ሊያመጣላት ይችላል። ካልሆነም የሰጠውትን መረጃ ላሰኘው ጠበቃ ሰጥቶ እንዲጠቀምበት ያድርግ። አሃ። ሳንድራ የባሏን በችግር የተዋጠ መልክ አጠናች። ሚስተር ኪንኬድ ስለ ሽርክና የተናገረው ምንም ነገር የለም? ጭንቅላቱን ነቅንቆ ምንም አላለም አለ። ሳንድራ ተስፋ በተቀላቀለበት አኳኋን ያነጋግርሃል፣ ነገም ሌላ ቀን አለች። ዶክተር ሮይስ ሳሌም ረጅም ቀጭንና ዕውቁ የስነ ልቦና ምሁሩን የሲግመንድ ፍሮይድን አይነት ፂም ያለው ሰው ነው። በዘልማድ ሊሆን ይችላል አለ ዴቪድ። ፍሮይድን ለመምሰል አስቦ ላይሆን ይችላል። ጆሲ ደጋግሞ ስላንተ ያወራል አለ ዶክተር ሳሌም። እጅግ አድርጎ ይወድሃል። እኔም ወደዋለሁ ዶክተር ሳሌም። የፓተርሰን ጉዳይ አስደናቂ ነው። በእርግጥም የስነ አእምሮ መታወክ የፈጠረው ወንጀል ነው። ከዚህ ጋር አያይዘህ ለመከራከር ፈልገህ ነው? በእርግጥ አለ ዴቪድ። ጉዳዩን የሚይዘው እኔ አይደለሁም። አንድ ጠበቃ ከማነጋገሬ በፊት የአእምሮዋን ሁኔታ የሚያመለክት ሪፖርት ብንይዝ ጥሩ ነው ብዬ ነው። ዴቪድ የሚያውቀውን ሁሉ ለዶክተር ሳሌም አብራራለት። ራሷን የምትመለከተው ከወንጀል ነፃ እንደሆነ ሰው ነው። ነገር ግን ማስረጃዎች የሚያሳዩት ወንጀሉን እንደፈጸመች ነው። ጥሩ የተባለችውን ሴት የስነ ልቦና ሁኔታ ኒያ ስነ ልቦና ምርምር የሚጠቅሙ ሰመመናዊ ሕክምና ዘዴ የሚያካሄደው ሳንታ ክላራ የክልል እስር ቤት ቃል መቀበያ ክፍል ውስጥ ነው። እዚህ ክፍል ውስጥ ያለው መገልገያ ዕቃ አንድ የእንጨት ጠረጴዛና ሌሎች 4 ወንበሮች ብቻ ናቸው። ግርጥት ያለችው አሽሌ እንደፈዘዘች በሴት ጠባቂዋ እየተመራች መጣች። እውጭ ቆያለሁ ብላ ሴት ጠባቂዋ ወጣች። ህልምሽን አጫውችኝ ተከታዩ ክፍል ነገ ይደመጣል። ህልምሽን አጫውችኝ። ደራሲ ሲድኒ ሺልደን፣ ተርጓሚ ግርማ ኃይለ ሥላሴ፣ ተራኪዎች ኢሳይያስ አስራትና ቤርሳቤ ጌቴ።